ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም፣ እንዴት ናችሁ? በዋሸር አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። በዛሬው ሌሰናችን የምናየው ፍሉድ ሜካኒክስ ኦር ዩኒት 3 ፍሉድ ሜካኒክስ የሚለው ነው እያየን ያለ ነው። ስለዚህ በዚህ ሌሰን ውስጥ ለዛሬ የምናየው ሌሰን 11 አርኪሜዲስ ፕሪንሲፕል ምን ይላል ነው። አርኪሜዲስ ፕሪንሲፕል ከፍሉድ ሜካኒክስ ላይ ያለው አፕሊኬሽን ምን እንደሚመስል በዛሬው ሌሰናችን የምናየው ይሆናል ማለት ነው። በዛሬ ሌሰን መጀመሪያ ልናይ የሚገባን ትልቁ ነገር ሌሰን ኦብጀክቲቫችን ቦያንት ፎርስ ምን ማለት ነው። ስለዚህ ዲፋይን ዘ ተርም ቦያንት ፎርስ ኢን ተርምስ ኦፍ አርኪሜዲስ ፕሪንሲፕል፣ ቦያንት ፎርስን በአርኪሜዲስ ፕሪንሲፕል ላይ እንዴት እንደሚሰራና አርኪሜዲስ ፕሪንሲፕል ከፍሉዶች ላይ ወይ ደግሞ ፍሉድ ስንል ሊኩዊድ ኦር ጋዝ ሊሆን ይችላል፣ በእነሱ ላይ ያለው የተፈጥሮ የፎርስ መጠን እንዴት ነው የምናገኘው የሚለውን በዛሬው ሌሰናችን የምናየው ይሆናል። ስለዚህ ከመጀመሪያ እስከ መጨረሻ ድረስ አብራችሁ እንድትከታተሉ በማለት ወደ መጀመሪያው ነው የምንሄደው ማለት ነው። It is extremely difficult to push a ball down under water because of the large upward force exerted by the water on the wall. እዚህ ጋር የሚለን ምንድን ነው? በአንድ ባልዲ ላይ ውሃ ብናስቀምጥበት ኦር ውሃ ብንሞላውና ዘይን በተሞላው ባልዲ ውስጥ ኳስ ከላይ ወደ ታች ማስገባት ብንፈልግ ዘይን ኳሱን ወደ ታች ለማስገባት በጣም ዲፊካልት ነው የሚለን፣ ወይ ደግሞ በጣም አስቸጋሪ ነው የሚለን። ለምንድን ነው ዲፊካልት የሆነበት ምክንያት? ውሃው በራሱ ኳሱን ከታች ወደ ላይ ኤግዘርትድ የሚያደርግ አፕዋርድ ፎርስ አለው። ስለዚህ ይሄ አፕዋርድ ፎርስ ከውሃው የመጣው አፕዋርድ ፎርስ ምን እንደሚባል ቦያንት ፎርስ እንደሚባል በዛሬው ሌሰን የምናየው ነው የሚሆነው ማለት ነው። ስለዚህ ቦያንት ፎርስ ማለት the upward force exerted by a fluid on any immersed object is called buoyant force። ቅድም ኳሱ ላይ እንዳልኳችሁ ኳሱን እኛ ወደ ውሃው ወደ ውስጥ ማስገባት ብንፈልግ ውሃው ደግሞ ኳሱን ወደ ላይ የሚገፋበት አፕዋርድ ፎርስ አለው። ስለዚህ ይሄ አፕዋርድ ፎርስ ወይ ደግሞ ፍሉዱ ኦብጀክቱን ወደ ላይ የሚገፋበት አፕዋርድ ፎርስ ምን ይባላል? ቦያንት ፎርስ እንለዋለን ማለት ነው። ሌላ where does this buoyant force comes from? ይሄ buoyant force የሚባለው ከምንድን ነው የመጣው? ምንጩ ምንድነው ነው? buoyant force is based on the fact that pressure increases with depth in a fluid። ይሄ buoyant force የመጣበት ምክንያት pressure ስንል pressure P ነው። pressure P is equals to force over area ማድረግ እንችላለን፣ ወይ ደግሞ pressure is equals to density times gravity times h ሚል ፎርሙላ አይተናል። ስለዚህ ፕሬሸሩ ኢንክሪዝ የሚሆነው ሄቱ ምን እያደረገ ዲፕዙ ወደታች እየጨመረ ከሄደ ነው። ስለዚህ ከላይ ኳሱን ውሃ ላይ ባልዲ ላይ ያደረግነው ኳስ ውሃ ላይ እንዳለ ምንም አይነት ኤክስተርናል ፎርስ ወይ ደግሞ አፕዋርድ ፎርስ ብዙም አይኖረውም። ግን ኳሱን ወደ ውስጥ ወደ ውሃው ወደ ዲፕዙ ማስገባት በምንሞክርበት ጊዜ ግን አፕዋርድ ፎርሱ ወይ ደግሞ ቦያንት ፎርሱ እየጨመረ ይሄዳል። ስለዚህ ቦያንት ፎርስ ኢንክሪዝ የሚሆነው ወይ ደግሞ የመጣው ምንድነው? ቦያንት ፎርስ ኢንክሪዝ አስ ዘ ዲፕስ ኦፍ ዘ ፍሉድ ኢዝ ኢንክሪዝ። ዲፕዙ እየጨመረ በሄደ ቁጥር ፕሬሸሩ ይጨምራል። ፕሬሸሩ የሚጨምር ከሆነ ቦያንት ፎርሱም አብሮ ምን ይሆናል ማለት ነው? ይጨምራል። ስለዚህ ይሄ where does this buoyant force comes from የሚለውን ፕሬሸር ኢንክሪዝ የሚሆነው ዲፕዙ እየጨመረ በሄደ ቁጥር ነው። ስለዚህ ዲፕዙ በጨመረ ቁጥር ደግሞ ቦያንት ፎርሱ እየጨመረ እንደሚሄድ በዚህ ማሳያ ይሆነናል ማለት ነው። This means that the upward force on the bottom of an object in a fluid is greater than the downward force on the top of the object። ይሄ የሚለን ምንድን ነው? ኦብጀክቱ ከላይ ያለ የሚኖረው አፕዋርድ ፎርስ ትንሽ ነው የሚለን። ከታች ካለው ከዲፕሱ ላይ ካለው ፎርስ ከአፕዋርድ ፎርስ ጋር ሲነጻጸር በጣም ትንሽ ይሆናል። ከላይ ያለው ትንሽ አፕዋርድ ፎርስ ይኖረዋል። ወደ ዲፕዙ በገባን ቁጥር ግን የሚገፋው አፕዋርድ ፎርስ እየጨመረ ይሄዳል። ለምንድን ነው እየጨመረ የሚሄደው? ቦያንት ፎርሱ ይጨምራል። ቦያንት ፎርሱ የሚጨምረው ደግሞ as the pressure of the fluid is increase ፕሬሸሩ ስለሚጨምር ነው። በሌላ አገላለጽ ደግሞ ፕሬሸሩ እንዲጨምር ያደረገው ደግሞ ምንድነው ማለት ነው?
ዲፕዙ ነው ማለት ነው። ወደ ጥልቁ በገባን ቁጥር ወይ ደግሞ ወደ ጥልቁ የፍሉድ መያዣ በገባን ቁጥር ፕሬሸሩ ይጨምራል። ፕሬሸሩ ከጨመረ በሌላ አገላለጽ ቦያንት ፎርሱ ይጨምራል ማለት ነው። there is a net upward force or buoyant force on any object in any fluid። ስለዚህ አሁን ሁለት ፎርስ አለ ማለት ነው። አንደኛ ኦብጀክቱ ወደ ታች የሚገፋው ኦብጀክቱ በራሱ ወደ ታች የሚገፋው አንድ ፎርስ አለ። ሁለተኛ ደግሞ ኦብጀክቱ ወደ ላይ የሚገፋው ቦያንት ፎርስ አለ። ስለዚህ ሁለት ፎርሶች ካሉ በተቃራኒ አቅጣጫም ሊሆን ይችላል፣ በተመሳሳይ አቅጣጫም ሊሆን ይችላል፣ ኒት ፎርስ ይኖራል። ስለዚህ ይህን ፎርስ ምን እንለዋለን? ኤፍኒት እንለዋለን ማለት ነው። ኤፍኒት is equals to አሁን ወደ ላይ የሚወጣውን ኤፍቱን ፖዚቲቭ ብንወስድ ሁለት አቅጣጫ ስለሚኖረው ኤፍ2 ማይነስ ኤፍ1 እናደርገዋለን። ኤፍ2 ማለት ቦያንት ፎርስ ነው፣ ከታች ወደ ላይ ፍሉዱ የሚገፋው ነው። ኤፍ1 ማለት ደግሞ ኦብጀክቱ በራሱ ማስ ስላለው ወደ ውስጥ ወደ ጥልቁ መግባት ይፈልጋል። ስለዚህ በሁለት ፎርሶች ምክንያት ሪዛልታንት ፎርስ ይፈጠራል። ሁለቱ ፎርሶች እኩል የሚሆኑ ከሆነ ኒት ፎርሳቸው ዜሮ ይሆናል። ስለዚህ ከላይ ይንሳፈፋሉ ማለት ነው። ሁለቱ ፎርሶች አምባላንስ ከሆነ እኩል ካልሆኑ ግን ኒት ፎርስ ይኖራቸዋል። ይሄ ኒት ፎርስ ወይ ዳውንዋርድ የላይኛው የሚበልጥ ከሆነና የታችኛው የሚያንስ ከሆነ ዳይሬክሽኑ ወደ ታች ይሆናል፣ ኢመርስድ ያደርጋል ማለት ነው። ሁለተኛ ደግሞ ኤፍ2 የሚበልጥ ከሆነ ቦያንት ፎርሱ የሚበልጥ ከሆነና ኤፍ1 ትንሽ የሚሆን ከሆነ ይንሳፈፋል፣ ፍሎት ያደርጋል። ስለዚህ ኒት ፎርሱ አይዘር ፍሎት እንዲያደርግ ነው የሚያደርገው ኦር ኢመርስድ ሲንክ እንዲያደርግ ያደርገዋል ማለት ነው። ይህን በዚህ ማየት እንችላለን ማለት ነው። ሌላ ቦያንት ፎርስ ኢዝ ኦልሶ ኮልድ አፕትረስት ፎርስ። ይሄ የቦያንት ፎርስ ሌላ መጠሪያ ስሙ አፕትረስት ፎርስ ይባላል። አፕትረስት ፎርስ ማለት ኤግዛምፕል አየር ላይ የሆነ ነገር ብንለቅ ኦብጀክቱ ከላይ የሚንሳፈፍ ከሆነ ኤር ፕሬሸር ኦብጀክቱን ወደ ላይ እንዲንሳፈፍ ያደርገዋል። ኦብጀክቱ ደግሞ የራሱን የሆነ ማስ ስለሚኖረው ወደ ታች ወደ መሬት መምጣት ይፈልጋል። ስለዚህ ማንኛውም ወደ ላይ የሚገፋ ፎርስ በሙሉ አፕትረስት ፎርስ እንለዋለን። ይሄን አፕትረስት ፎርስ በፍሉድ ላይ ቦያንት ፎርስ ብለን እንጠራዋለን። ስለዚህ ቦያንት ፎርስ ማለት ሌላኛው መጠሪያ ስሚው አፕትረስት ፎርስ በሚል መጥራት እንችላለን ማለት ነው። ሃው ላርጅ ኢዝ ዚስ ፎርስ? ስለዚህ ቦያንት ፎርስን እንዴት ነው የምናገኘው? መጠኑስ ምን ያክል ነው? እንዴት ነው ካልኩሌሽኑን ካልኩሌት አድርገን ቦያንት ፎርስን ማግኘት የምንችለው የሚለውን ዘ ዌት ኢዝ ሳፖርትድ ባይ ዘ ሰራውንዲንግ ፍሉድ። ዌት ማለት ኦብጀክቱ የራሱን የሆነ ማስ ስላለው ማሱ ደግሞ በግራቪቲ ስለሚሳብ ዌት አለው። ስለዚህ ዘ ዌት ኢዝ ሳፖርትድ ባይ ዘ ሰራውንዲንግ ፍሉድ። ኦብጀክቱ ከላይ ማስ ስላለውና ዌት ስላለው ወደታች መግባት ይፈልጋል። ፍሉዱ ደግሞ ሰራውንዲንግ ፍሉድ እንለዋለን። ዘ ማግኒቱድ ኦፍ ዚስ ቦያንት ፎርስ ኦን አን ኦብጀክት መስት ኢኳል ቱ ዘ ዌት ኦፍ ዘ ፍሉድ ዲስፕሌስድ ባይ ዘ ኦብጀክት። ይሄን መጠኑ ምን ያክል ነው የሚለውን ዌቱ ወደታች መግባት ይፈልጋል። ለምን? ግራቪቲ ዳይሬክሽኑ ወደታች ስለሆነ ዳውንዋርድ ስለሆነ ወደታች ዌቱ ዳይሬክትድ ያደርጋል። ዘን ፍሉዱ ደግሞ ሰራውንድድ ያደረገው ፍሉድ ደግሞ የራሱን የሆነ ሰርፌስ ኤሪያ ስላለው ኦር ቮሊዩም ስላለው ኦብጀክቱን ኦፖዝ ያደርገዋል። ወደ ላይ ፍሉዱ ወደ ላይ ይገፋዋል። ስለዚህ ዘ ማግኒቱድ ኦፍ ቦያንት ፎርስ ኦን አን ኦብጀክት መስት ኢኳል ቱ ዘ ዌት ኦፍ ዘ ፍሉድ ዲስፕሌስድ ባይ ዘ ኦብጀክት። ኦብጀክቱ ወደ ጥልቁ ወደ መያዣው ሲገባ ፈሳሹ ዲስፕሌስድ ይደረጋል፣ ይፈሳል። ስለዚህ የሚፈሰው የውሃ መጠን ዌቱን መዝነን ከቦያንት ፎርሱ ጋር እኩል እንደሆነ መናገር እንችላለን ማለት ነው። ስለዚህ ይህን ያረጋገጠልን ደግሞ አንድ ሳይንቲስት ኦር ኢንቨንተር አለ። ኢን 208 አፕ ቱ 212 ቢሲ ከ287 እስከ 212 ቢሲ ኤ ግሪክ ማቴማቲሻን ኤንድ ኢንቨንተር አርኪሜድስ ስቴት ዛት የግሪክ የሳይንስ ወይ ደግሞ የሂሳብ ሊቅ እና የፊዚክስ የፈጠራ ባለሙያው አርኪሜድስ የሚባለው ሰው ስቴት እንዳደረገው ዘ ቦያንት ፎርስ ኦን አን ኦብጀክት ኢኳልስ ዘ ዌት ኦፍ ዘ ፍሉድ ኢት ዲስፕሌስድ። ምንድን ነው የሚለን? ቦያንት ፎርስ አለን ነው የሚለን። ስለዚህ ፍሉድ ላይ ቦያንት ፎርስ ቢኖረን ከሆነ ኤፍቢ እንለዋለን። ኤፍቢ ማለት ቦያንት ፎርስ ነው። ይሄ ቦያንት ፎርስ ከማን ጋር እኩል ነው? ከዌቱ ጋር እኩል ነው። ከማን ዌት? ከዌት ኦፍ ዲስፕሌስድ
ዲስፕሌስድ ፍሉድ። ኦብጀክቱ ወደ ውስጥ በሚገባበት ጊዜ ወደ ውሃው ውስጥ በሚገባበት ጊዜ ኦብጀክቱ ውሃው መፍሰሱ አይቀርም። ስለዚህ የፈሰሰውን የውሃ መጠን ዌቱን ብንለካው መጀመሪያ ማሱን እናገኛለን። ማሱን በግራቪቲ እናባዛና ዘይን የምናገኘው የዌት መጠን ከቦያንት ፎርሱ ጋር እኩል እንደሆነ ማን ይነግረናል? አርኪሜድስ ይነግረናል ማለት ነው። ስለዚህ እዚህ ጋር ያየነው ሃው ላርጅ ኢዝ ዚስ ፎርስ የሚለውን የዚህ ፎርስ መጠኑ ምን ያክል ነው የሚለውን በዚህ በአርኪሜድስ ፕሪንሲፕል ማረጋገጥ ይቻላል ማለት ነው። ይሄ ፊገር 3.20 ፕሬዠር ቫሪዬሽን ዊዝ ዲፕዝ ሪዛልቲንግ ኤ ቦያንት ፎርስ የሚለውን መጽሐፋችሁ ላይ ያለ ዲያግራም ነው። እዚህ ዲያግራም ላይ አሁንም ቅድም እንዳየነው ሁለት ፎርሶች አሉ። F1 ኦብጀክቱ ወደ ታች መግባት የሚፈልግበት ፎርስ ነው። F2 ደግሞ ዋተሩ ወይ ደግሞ ፍሉዱ ኦብጀክቱን ወደ ላይ የሚገፋበት ፎርስ ነው። ስለዚህ ሁለት ፎርሶች ካሉ ሪዛልታንት ፎርስ አለ። ይሄ ሪዛልታንት ፎርስ አርኪሜድስ እንዳለው የዚህ ሪዛልታንት ፎርስ መጠን ከቦያንት ፎርሱ ጋር ተመሳሳይ ነው። ስለዚህ ኢን ተርምስ ኦፍ H1 እና H2 ኤንድ H እንገልጸዋለን። F1 የያዘው እዚህ ጋር እንደምታዩት F1 የያዘው ከኦብጀክቱ እስከ ላይ ድረስ ያለችው H1 ነች። ከታች ከኤፍ2 እስከ መጨረሻው እስከ ላይ ያለችው ደግሞ H2 ነች። የሁለቱ ዲፈረንስ ደግሞ የኤች2 ሲቀነስ H1 Hን ይሰጠኛል። ስለዚህ ሁለት ፕሬዠር አለ ማለት ነው። ከላይ ያለው ፕሬዠር P1 ነው፣ ከታች ያለው ፕሬዠር P2 ነው። ፕሬዠር ስንል አሁን እስኪ ኢን ተርምስ ኦፍ ፎርስ ፕሬዠርን እንግለጸው። ፕሬዠር ማለት ፎርስ ኦቨር ኤሪያ ነው። ስለዚህ ፕሬዠር 1 ይሄን ብንለው ይሄኛውን ፎርስ 1 ይሄኛውን ኤሪያ ተመሳሳይ ስለሆነ ኤሪያ 1 ኤሪያ 2 ባንለውም ችግር የለውም። ኤሪያው መያዣው ተመሳሳይ ስለሆነ በተመሳሳይ ፕሬዠር 2 is equals to F2 ኦቨር ኤሪያ። ፎርሱ ግን ይለያያል። ፕሬዠሩ ዲፕዙ እየጨመረ በሄደ ቁጥር ፕሬዠሩ ይጨምራል። ስለዚህ ከላይ የምናገኘው በኤፍ1 የምናገኘው ፕሬዠር እና በኤፍ2 የምናገኘው ፕሬዠር የተለያየ ነው። ለምን? ዲፕዛቸው በራሱ ፋክተር ስለሚያደርገው ማለት ነው። ይህን ክሪስ ክሮስ ሜትድ ብጠቀም ኤፍ1 ማለት ከማን ጋር እኩል ነው ማለት ነው? ፕሬዠር 1 ታይምስ ኤሪያ ነው። በተመሳሳይ መንገድ ኤፍ2ን ብፈልግ ኤፍ2 ማለት ፎርስ 2 ነው እዚ ኢኳልስ ቱ ፕሬዠር 2 ታይምስ ኤሪያ ይሆንልኛል ማለት ነው። ስለዚህ ሁለት የተለያዩ ፎርሶች የሚኖሩ ከሆነ ኤፍ ኔት አለ፣ ኔት ፎርስ አለ። ኔት ፎርስ ስንል አሁን ኤፍ2 ማይነስ ኤፍ1 ነው። ለምን? ኤፍ2 አፕዋርድ ስለሆነ ፖዚቲቭ ብንወስደው ኤፍ1 ደግሞ ዳውንዋርድ ስለሆነ ማይነስ ያደረግነው በዛ መልክ ነው። ይሄ ኒት ፎርስ የሚኖር ከሆነ ቦያንት ፎርስ አለ ማለት ነው። ኤፍቢ ጋር ተመሳሳይ ነው። አሁን ኢን ተርምስ ኦፍ ኤፍ1 እና ኤፍ2 መተካት ይችላሉ። ለምን? ኤፍ1ም ኤፍ2ም ይታወቃል። ዜርፎር ኤፍ ኒት ማለት ኒት ፎርስ ማለት ነው። ከቦያንት ፎርስ ጋር እኩል የሚሆን ከሆነ ይሄን እኩል ይሆናል ብለን ኤፍ2 ስንል ከታች ፎርስ2 ማለት ፕሬዠር 1 ታይምስ ኤሪያ ሲቀነስ ኤፍ2 ማለት ፕሬዠር 2 ታይምስ ኤሪያ ሲቀነስ ፕሬዠር 1 ታይምስ ኤሪያ ነው። በት ፕሬዠር ኢን ተርምስ ኦፍ ዘ ሴም ፍሉድ ከሆነ ፍሉዱ ተመሳሳይ ከሆነ ፕሬዠር ፒ ማለት ዴንሲቲ ኦፍ ፍሉድ ታይምስ ግራቪቲ ታይምስ ሄት ነው። ፕሬዠር ዲፔንድ የሚሆነው በሄት ዲፔንድ ይሆናል፣ በከፍታ ዲፔንድ ይሆናል። ስለዚህ ፕሬዠር 1 ላይ H1 ነው አለው፣ ፕሬዠር 2 ላይ H2 በማለት ነው የምገልጸው። ይሄን እኩል ይሆናል። ፕሬዠር 2 በሚሆንበት ጊዜ አሁን ፍሉዱ ተመሳሳይ ፍሉድ ነው። ውሃ ከሆነ ዋተር ከሆነ ዴንሲቲ ኦፍ ፍሉድ ማለት ዴንሲቲ ኦፍ ዋተር ይሆናል። ኦይል ከሆነ ዴንሲቲ ኦፍ ኦይል ነው፣ ተመሳሳይ ነው። ግራቪቲም ተመሳሳይ ነው። መሬት ላይ ስለሆነ ወይ ደግሞ ሌላ ፕላኔት ላይ ከሆነ እዛ ፕላኔት ላይ ያለው ግራቪቲ ሁልጊዜም ተመሳሳይ ነው። ስለዚህ ኒት ፎርስ እንዲመጣ የሚያደርገው ሪዛልታንት ፎርስ እንዲመጣ የሚያደርገው ዲፕዝ ከፍታ ነው ማለት ነው፣ ወይ ደግሞ ወደ ጥልቀቱ በገባን ቁጥር ነው። ሶ ሂቱ ማለት ዴንሲቲ ታይምስ ግራቪቲ ታይምስ H2 ታይምስ ኤሪያ ያለ ሲቀነስ ፕሬዠር 1 ማለት ዴንሲቲ ታይምስ ግራቪቲ ታይምስ H1 ታይምስ ኮመን ኤሪያ ያላቸው
አሁን በዚህ ጊዜ ኮመናቸውን እዚህ ጋር ዴንሲቲ አለ፣ እዚህ ጋር ግራቪቲ አለ፣ እዚህ ጋር ኤሪያ አለ። እዚህ ጋርም እንደዛው ግራቪቲ እና ዴንሲቲ ተመሳሳይ ነው፣ ኤሪያውም ተመሳሳይ ነው። ስለዚህ ኮመኖችን በብራኬት ላውጣቸው። እዚህ ኳልስቱ ዴንሲቲ ታይምስ ግራቪቲ ታይምስ ኤሪያ ኤ ኢንቱ ብራኬት h2 ማይነስ h1 በሁለቱ ዲፕዝ አማካኝነት ስለሚገኘው ኒት ፎርስ ኦር ቦያን ፎርስ ነው እያወራን ያለ ነው። ከዚህ ዲያግራም ላይ ታችሁ ከሆነ h2 ማለት ከታች ፎርስቱ ያለበት ቦታ ነው። h1 ማለት ደግሞ ከf1 ያለችበት ቦታ ነው። ስለዚህ ኦብጀክቱ ያለበት ቦታ f2 ሲቀነስ h2 ሲቀነስ h1 ደግሞ h ይሰጠኛል። ስለዚህ ኢን ተርምስ ኦፍ h2 ማይነስ h1 h ብዬ መጻፍ እችላለሁ። ለምን እዚህ ጋር ያለችዋ ኦብጀክቱ የያዘችው ከፍታ ነው ማለት ነው። እዚህ ኳልስቱ ዴንሲቲ ኦፍ ፍሉድ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ኤሪያ ኤ ታይምስ h ይሆናል ማለት ነው። በት እስቲ አሁን ይሄ መያዣው ሲሊንደር ስለሆነ ቮሊዩም ኦፍ ሲሊንደር መጠቀም ይችላል። ቮሊዩም ማለት ምን ማለት ነው? ኤሪያ ሲባዛ በኤች ቮሊዩም ይሰጠኛል። ስለዚህ ቮሊዩም ማለት ኤሪያ ሲባዛ በከፍታ ነው። ስለዚህ ኤፍቢ ማለት ቦያን ፎርስ ኢን ተርምስ ኦፍ ዴንሲቲ ግራቪቲ ኤንድ ቮሊዩም ሲጻፍ ዴንሲቲ ኦፍ ፍሉድ ኦር ሊኩዊድ ሊባል ይችላል። ሲባዛ በግራቪቲ ሲባዛ በቮሊዩም ብለን የቦያን ፎርሱን መጠን በዚህ ማወቅ እንችላለን ማለት ነው። እሺ ስለዚህ ኤፍቢ ቦያንት ፎርስ is equals to density of fluid times gravitational acceleration times v ከሆነ but Archimedes principle እንዳለን the buoyant force acting on the object is equals to the weight of the displaced fluid ስላለን እስኪ in terms of weight ደግሞ እንዴት ነው የሚገለጸው የሚለውን እኔ አሁን እዚህ ጋር ዴንሲቲ አለ፣ ግራቪቲ አለ፣ ቮሊዩም አለ። እስኪ ማስ ማለት ምን ማለት ነው? ማስ ኤም ማለት ዴንሲቲ ሲባዛ በቮሊዩም ነው። ወይ ደግሞ እናንተ የምታውቁት ዴንሲቲ ከሆነ ዴንሲቲ is equals to ማስ ኦቨር ቮሊዩም ከሆነ ማስ ማለት ክሪስ ክሮስ ሜትድ ስንጠቀም ማስ ማለት ዴንሲቲ ኦፍ ፍሉድ ታይምስ ቮሊዩም ቪ ነው። 9ኛ ክፍል እንደተማራችሁት ማስ ኢን ተርምስ ኦፍ ዴንሲቲ ኤንድ ቮሊዩም ይሄን ይመስላል። ስለዚህ ዴንሲቲ እና በቮሊዩም ቦታ ማስ ኦፍ ፍሉድ እንጠቀማለሁ። ኤፍቢ ቦያን ፎርስ አክቲንግ ኦን ኤኒ ኦብጀክት is equals to ማስ ኦፍ ፍሉድ ሲባዛ አሁን ዴንሲቲ እና ቮሊዩምን ከተጠቀምን ማን ይቀረኛል ማለት ነው? ግራቪቲ ይቀረኛል። ሲባዛ በግራቪቲ ያደርገዋለሁ። መጨረሻ ላይ ኤፍቢ ኢኳልስ ቱ ማስ ታይምስ ግራቪቲ ደግሞ ኤምጂ ማንን ይሰጠኛል? ማስ ታይምስ ግራቪቲ ደግሞ ማንን ይሰጠኛል? ዌይትን ይሰጠኛል። ስለዚህ ቦያንት ፎርስ አክቲንግ ኦን ኤኒ ፍሉድ ኤፍቢ is equals to the weight ማለት ይሄኛው ነው። weight of displaced fluid እንላለን ማለት ለምን ማስ ታይምስ ግራቪቲ እቺ ማስ ሲባዛ በግራቪቲ ማንን ስለሚሰጠኝ? ዌይትን ስለሚሰጠኝ እንደዚህ አድርገን ቦያንት ፎርስ ማለት the buoyant force acting on any fluid ማለት or any object ማለት equals to the weight of the displaced fluid ካለው ከአርኪሜዲስ ፕሪንሲፕል ጋር ይሄን እንደዛ አድርገን ሾው ማድረግ እንችላለን። ስለዚህ how large is this buoyant force የሚለው this buoyant force is equivalent to the weight of the displaced fluid ብለን ማጠቃለል እንችላለን ማለት ነው። ስለዚህ ተማሪዎች ለዛሬ ያዝነው ይሄን ይመስላል። ሌሎች አዳዲስ ቪዲዮዎች እና አዳዲስ ትምህርቶች እንዲደርሷችሁ ይሄን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሳብስክራይብ እያደረጋችሁ እስከሚቀጥለው ሌሰን ድረስ በዛ አጠናቀቃለሁ። ሰላም ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን